ጋይስ ዛሬ እንግዲህ የሚገርም ቀን ነው። እንደምትመለከቱት ፋፈሽ ብለናል። ታላላቅ ሰዎች መጥተዋል። እንደነ ሰራዊት ፍቅሬ የኢትዮጵያ ሶሻል ሚዲያ ቲክቶክ አዋርድ መግባት ከፈለጋችሁ 500 ቲኬቶች አዘጋጅቼላችኋለሁ በነፃ ማለት ነው። ብር መጥቷል። ኢሳ ተገኝቷል። እዚህ እንግዲህ ትልቅ የሆነ አናውንስመንት ነው የሚሆነው። እንግዲህ ወደዚህ ገራሚ ሀመር ልንገባ ነው። ዩኒክ ቴንክ ዩ ሶ ማች ካርኔት የሚገርም መኪና ነው። በስማ ጋይስ እንግዲህ እንደምትመለከቱት ወደ ትልቅ ነገር እየሄድኩኝ ነው ዛሬ። ማርያምን ለ5-6 ዓመት ሙሉ የጠበቅኩት ነገር ነው እና በጣም ኤክሳይትድ ነኝ። በጣም ደስተኛ ነኝ። እንደምታዩት ፏ ብለናል፣ አምሮብናል። የታባቱ ኤኒዌይስ ሌትስ ጎ። ደስ አይልም? ተመልከት እንግዲህ አዲስ ሌቨል ይልሃል። በየቀኑ ስቴፕ አፕ እያደረግን ነው፣ ሌቨል አፕ እያደረግን ነው። እንግዲህ ከዚህ በላይ ምን አባቱ አለ? ማርያምን እነሱ ይጠላሉ፣ ያወራሉ፣ ይቀናሉ፣ ይወዳደራሉ። እኛ እናሸንፋለን፣ እንሰራለን። ማን ደርስበት ደረጃ የለም። ሁሌም ያወራሉ። ባይ ዘ ወይ ኦኬ፣ ማወቅ አለባችሁ። ሁሌም እናንተን ዝቅ ያደርጓችኋል። የሚለኳችሁ በእናንተ አይምሮ ባላችሁ ስብዕና ባላችሁ ብቃት ሳይሆን ባላችሁ አይምሮ ነው አይደል እንዴ? ናት ባላችሁ አይምሮ ነው ያላችሁ አይምሮ 100% ያላችሁ አይምሮ ዝቅተኛ ከሆነ ጠባብ ከሆነ በዛ ጠባብ አይምሮ ይለኳችኋል። ህልማችሁ ለትንሽ ሰው ስትናገሩ ማለት ነው ያ ሰው በትንሽነቱ ይለካችሁና ማለት ነው ትንሽ አድርጎ አይቶ ተረጋጋ፣ ቀስ በል፣ ካይኑጣ ድን ማለት ነው እንደዚህ መሆን ነው ምናምን። ብሮ እኔ እሰራለሁ፣ በራሴ እተማመናለሁ። ህልሜ ትልቅ ነው። ምክንያቱም አውቀዋለሁ 1 ሚሊዮነር እና 1 ቢሊዮነር የሚለያያቸው የአይምሮአቸው ስፋት እንደሆነ። በቃ ዳስ ያ ሚሊዮነር ከዛ ቢሊዮነር ጠበብ ያለ አእምሮ እንትን አለው። ገባችሁ? የአእምሮ ስፋት ጥበት ምን ማለት ነው? ምኞትህ ማየት ነው። ምንድነው የምትመኘው? እኔ የምመኘው ትልቅ ነገር ነው። ገባችሁ አይደለ? እኔ ዝም ብዬ ሄጄ በግ ልግዛ ልልም፣ በግ አይደለም የምገዛው። ገባችሁ? 100 በሬዎች እገዛለሁ እላለሁ፣ 1000 በሬዎች እገዛለሁ እላለሁ። ለምንድነው ለአንድ በግ ብዬ የምሰራው? 100,000 በሬዎች እገዛለሁ። የታባቱ አላማችሁ ያን ያህል ከፍ ካላለ ከፍ አትሉም። ገባችሁ? በአላማችሁ ደረጃ ነው የምትኖሩት። እወቁት። ይሄ ወዳችኋለሁ። አውታሉ መጀመሪያ ባላየ ሙድ ያጫውታሉ። ስትሰሩ ስትለፉ እንዳላዩ አይናቸው ጨፍነው ነው የሚያልፉት። ሁለተኛ የእናንተ ሀሜተኛ ይሆናሉ። ከጓደኞቻቸው ጋር ሆነው እናንተን ያሟቸዋል፣ ይተርቧቸዋል፣ ይስቅቧቸዋል። ሶስተኛ ምንቀኛ ይሆናሉ፣ ቀናተኛ ይሆናሉ። ምንቀኛና ቀናተኛ ይሆናሉ። አራተኛ ምን እንደሚሆኑ ታውቃላችሁ? መካሪ ይሆናሉ። እውነቴን ነው የምላችሁ። አምስተኛ ደግሞ መቀላቀል ይፈልጋሉ። አጨብጫቢ ይሆናሉ። ልንገራችሁ። ስለዚህ እንዳትሰሙ። ስግጥ ብለህ ስራ ወንድም አለም። ይህ የታወቀ ነገር ነው። ወደ ስኬት ማሚያ ለመድረስ ማለፍ ያሉብህ 5 ህጎች፣ ነገሮች እነዚህ ናቸው። ስለዚህ እለፋቸው። ተራቢ ይመጣል፣ ቀናተኛ ይመጣል፣ አወዳዳቂ ይመጣል፣ መካሪ ይመጣል። አደገኛው ባይዘው መካሪው እንደሆነ ማወቅ አለባችሁ። መካሪውን ካለፍከው እንደ ትንሽ አይቶ በትንሽነቱ ሲመክርህ እሱን ትንሽነት ምንም ሳይመስልህ አልፈ ሰርተ ስትለወጥ ሲያይክ ያ መካሪ ያንተ አጨብጫቢና ተመካሪ መሆኑ አይቀርም። ልፋ፣ ስራ። ግን እመን። መጀመሪያ መልፋትና መስራት ብቻ ምንም ለውጥ አያመጣልህም ካላመን። አይምሮ ሰፋ አድርገውና የምትፈልገው ነገር ምንድነው ሰፋ አድርገው። አንድ ባጃጅ እገዛለሁ ብለህ ምኞቱ እሷ ብቻ ላይ ከምታቆም ትልቅ አድርገው። ከባጃጅ በላይ ከመኪኖች በላይ ይሁን። እውነቴን ነው የምላችሁ። ያ ምኞት ማያስፈራችሁ ከሆነ ተሳስታችኋል። ወዳችኋለሁ። መጀመሪያ ቲክቶክ አዋርድ መግባት ከፈለጋችሁ 500 ቲኬቶች አዘጋጅቼላችኋለሁ በነፃ ማለት ነው። መታችሁ ፈታን ማለት እንችላለን። አብረን ገራሚ ቀን ነው የምናሳልፈው ጋይስ። እነዚህ 500 ቲኬቶች ማሸነፍ ከፈለጋችሁ በነፃ ምንድነው ማድረግ ያለባችሁ? በጣም ቀላል። ደስ ገበያ ኤክስፖ ሃሽታግ በመጠቀም ማለት ነው የምትሰሩትን ቀላል ኮንተንት ላሳያችሁ። በሰልፊ ከፈለጋችሁ ቁጭ ብላችሁ በጣም ቀላል ነው። እነዚህ 500 ቲኬቶች አንድ ማሸነፍ ከፈለጋችሁ ከ5000 ፎሎወር በታች መሆን አለባችሁ። ከዛ ደግሞ እኛ እንሰጣችኋለን ማለት ነው። ፈጥኖ የሰራ ይህ ኮንተንት እኛም ደግሞ ቶሎ ብለን እንመርጣለን ማለት ነው። ምንድነው ማድረግ ያለባችሁ? ህዳሴ ገበያ የገና ኤክስፖ ከታህሳስ 7 እስከ ታህሳስ 28 በኤግዚቢሽን ሴንተር እንደሚያሳልፍ ማሳወቅ ብቻ ነው ያለባችሁ። በጣም ቀላል ነው። የ10 ሰከንድ የ20 ሰከንድ ቪዲዮ የምትሆነች ካሜራችሁ እንደዚህ ታስቀምጣላችሁ። መናገር ሃሽታጉን ተጠቅማችሁ መፖስት። ከዛኛ ቀድሞ ለፖስቱ 500 ሰዎች ቲኬት በነፃ እንሰጣለን ማለት ነው። ፈታ ስላላችሁ ከብዙ ቲክቶከሮችም እንደምትገናኙ እርግጠኛ ነኝ። እድሉን ተጠቀሙበት። ወዳችኋለሁ።
ቲክቶክ አዋርድ መግባት ከፈለጋችሁ 500 ቲኬቶች አዘጋጅቼላችኋለሁ በነፃ ማለት ነው። መታችሁ ፈታን ማለት እንችላለን። አብረን ገራሚ ቀን ነው የምናሳልፈው ጋይስ። እነዚህ 500 ቲኬቶች ማሸነፍ ከፈለጋችሁ በነፃ ምንድነው ማድረግ ያለባችሁ? በጣም ቀላል። ደሴ ገበያ ኤክስፖ ሃሽታግ በመጠቀም ማለት ነው የምትሰሩትን ቀላል ኮንተንት ላሳያችሁ። በሰልፊ ከፈለጋችሁ ቁጭ ብላችሁ በጣም ቀላል ነው። እዚህ 500 ቲኬቶች አንድ ማሸነፍ ከፈለጋችሁ ከ5000 ፎሎወር በታች መሆን አለባችሁ። ከዛ ደግሞ እኛ እንሰጣችኋለን ማለት ነው። ፈጥኖ የሰራ ይህ ኮንተንት እኛም ደግሞ ቶሎ ብለን እንመርጣለን ማለት ነው። ምንድነው ማድረግ ያለባችሁ? ደሴ ገበያ የገና ኤክስፖ ከታህሳስ 7 እስከ ታህሳስ 28 በኤግዚቢሽን ሴንተር እንደሚያሳልፍ ማሳወቅ ብቻ ነው ያለባችሁ። በጣም ቀላል ነው። የ10 ሰከንድ የ20 ሰከንድ ቪዲዮ የምትሆነች ካሜራችሁ እንደዚህ ታስቀምጣላችሁ፣ መናገር፣ ሃሽታጉን ተጠቅማችሁ መፖስት። ከዛኛ ቀድሞ ለፖስቱ 500 ሰዎች ቲኬት በነፃ እንሰጣለን ማለት ነው። ፈታ ስላላችሁ ከብዙ ቲክቶከሮችም እንደምትገናኙ እርግጠኛ ነኝ። እድሉን ተጠቀሙበት። ወዳችኋለሁ። ቲክቶክ ጋይስ ዛሬ እንግዲህ የሚገርም ቀን ነው። እንደምትመለከቱት ፋፈሽ ብለናል። ታላላቅ ሰዎች መጥተዋል። እንደነ ሰራዊት ፍቅሬ የኢትዮጵያ ሶሻል ሚዲያ ማህበር መጥተዋል። ኢሳ ተገኝተዋል። እዚህ እንግዲህ ትልቅ የሆነ አናውንስመንት ነው የሚሆነው። ወደዚህ ገራሚ ሀመር ልንገባ ነው። ዩኒክ ቴንክ ዩ ሶ ማች ካርኔት። የሚገርም መኪና ነው። በስማ ጋይስ እንግዲህ እንደምትመለከቱት ወደ ትልቅ ነገር እየሄድኩኝ ነው ዛሬ። ማርያምን ለ5-6 ዓመት ሙሉ የጠበቅኩት ነገር ነው እና በጣም ኤክሳይትድ ነኝ። በጣም ደስተኛ ነኝ። እንደምታዩት ፏ ብለናል፣ አምሮብናል። የታባቱ ኤኒዌይስ ሌትስ ጎ። ደስ አይልም? ተመልከት እንግዲህ አዲስ ሌቨል ይልሃል። በየቀኑ ስቴፕ አፕ እያደረግን ነው፣ ሌቨል አፕ እያደረግን ነው። እንግዲህ ከዚህ በላይ ምን አባቱ አለ? ማርያምን እነሱ ይጠላሉ፣ ያወራሉ፣ ይቀናሉ፣ ይወዳደራሉ። እኛ እናሸንፋለን፣ እንሰራለን። ማን ደርስበት ደረጃ የለም። አንድ ጥያቄ ነው ያለኝ ጥያቄ ለአፍሮቢት ነው። አዶናይን ስትመርጡ በምን መስፈርት የመረጣችሁት የሚል ጥያቄ ነው። ምክንያቱም የቲክቶክ አዋርድ ስለሆነ ያው ሁላችንም የአደባባይ ሚስጥር አይደለም፣ የሚፎካከሩ ሁለት ሰዎች አሉና ምናልባት እሱ ነገር ላይ ተጽዕኖ ያመጣሙ ያሉናችሁ አዶናይን መምረጣችሁ። ያው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ ተመረጠ ነው። እኔ የአፍሮ ሀብ አምባሳደር ብቻ ሳልሆን የአፍሮ ሀብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያመጣን ያለ ነው። ሰው አይ ቲንክ መልሴ ነው አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ ነበረ መሰለኝ። የስግጥፍ ኒውስ ቱር በጣም ሲምፕል ነው። ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው፣ ኢንተርናሽናል ደረጃ ማሰብን ነው። ቬሪ ሲምፕል። አዲስ አበባ፣ የተለያዩ ከተሞች እመጣለሁ፣ ቀውጤ እናደርገዋለን። በእርግጠኝነት እቺ አገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይታወቃሉ። በዘፋኝ ብትሉ፣ በኤኒ ሙቪ፣ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈምሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። ይሄ ደግሞ በጣም ሲምፕል ነው ብዬ አስባለሁ።